ከዚህ ቀጥሎ በሳይኮሎጂ ታሪክ የተደረጉ አስደናቂ፣ አስገራሚ ምናልባትም አሳዛኝ ኤክስፐሪመንቶችን በክፍል በክፍል እያደረግን እንመለከታለን። ለዛሬ ይዤ የመጣሁት ባይስታንደር ኢፌክት ወይም ኪቲ ጀኖቬዝ ኬስ ስለሚባለው ኤክስፐሪመንት ነው። ለሁሉም ሰው ሊገባ በሚችል መልኩ ቀለል ባለ ሁኔታ ለማስረዳት እሞክራለሁ። ትወዱታላችሁ። ወደ ባይስታንደር ኤክስፐሪመንት አብረን እንሂድ። ዲ ባይስታንደር ኢፌክት ጥናት ወይም ኤክስፐሪመንት የተካሄደው በ1964 በኒውዮርክ ፖሊስ ኃይል በኒውዮርክ ከተማ ሲሆን በእርግጥ ቀጥታ የሳይኮሎጂ ኤክስፐሪመንት አይደለም። የኪቲ ጀኖቬዝ ከግድያ ወንጀል ጋር የሚገናኙ የወንጀል ምርመራ ነው። በኋላ ላይ ግን የሳይኮሎጂስት ቡድኖች ያንን ኬዝ በደንብ ካጠኑት በኋላ ተመሳሳይ ኤክስፐሪመንቶች እንዲሰሩ በር የከፈተ ነበር እና ምንድነው የሆነው? በዚህ በ1964 እንደ አውሮፓውያን አቆጣጠር ማለት ነው ኪቲ ጀኖቬዝ የሚባል ታዳጊ ልጅ ካለበት ቤት እዛው አፓርታማ ውስጥ 40 የሚሆኑ ሰዎች ነበሩ፣ ጎረቤታማቾች ማለት ነው ነበሩ። ነገር ግን ምንም አይነት የጩኸት ድምፅም ሌላ የድረሱልኝ አይነት ድምፆችን ቢያሰማም አንዳቸውም መጥተው ሊያግዙት አለመቻላቸው ተመላክቷል። የኒውዮርክ ታይምስ ዘገባም በኋላ ላይ ይህንን ጉዳይ በደንብ ትኩረት ሰጥቶ በፊት ገጹ ላይ ይዞ ወጥቶ ነበር እና በወቅቱ ገዳዩ ከቤት መጥቶ ሰው አለመኖሩን ቼክ አድርጎ ኪቲ ጀኖቬዝ ከነበረበት ማለት ነው ገድሎት እንደገና ከደረጃው ወርዶ ምናልባት አልሞተም ይሆናል በሚል ድጋሚ ተመልሶ ጨርሶት እስኪመለስ ምንም እዛው አካባቢ የነበሩ ሰዎች 40 የሚደርሱ ሰዎች ለፖሊስ ለማመልከትም ጥረትም አላረጉም፣ አላመለከቱምም። እንግዲህ በዚህ ሳቢያ የኪቲ ጀኖቬዝ ህይወት በአሳዛኝ ሁኔታ ሊያልፍ ይችላል። እንግዲህ ይህንን የባይስታንደር ኢፌክት ኤክስፐሪመንት ወደ ሳይኮሎጂ እንድመጣ ያደረገው እቺ ባይስታንደር ኢፌክት የምትባለው ኮንሰፕት ነች ማለት ነው እና የሆነ ቦታ ላይ በማህበረሰብ ውስጥ በመንደር ውስጥ በሰዎች ዘንድ በሆነ ርዕሰ ጉዳይ ላይ በሆነ አደጋ ሊሆን ይችላል ብዙ ሰው በአካባቢው ካለ አደጋም ብለን እናስብ። በዚህኛው ኬዝ አደጋ ስለሆነ ማለት ነው። አደጋ ውስጥ ሰዎች ሲገቡ እና በአካባቢው በርከት ያለ ሰው ካለ የሰዎች ሄደው የመርዳት ፍላጎታቸው በጣም የቀነሰ ይሆናል ነው ሀሳቡ። የፉክክር ቤት ሳይዘጋ ያድራል፣ የፉክክር ደጅ ሳይዘጋ ያድራል በሀገራችን እንደሚባለው ማለት ነው እና እከሌ ሄዶ ይርዳ፣ እከሌ ሄዳ ታግዝ በሚል የሰፖርት ሄዶ የማድረግ የመስጠት እንትናችን ሞቲቫችን በጣም የቀነሰ ይሆናል ማለት ነው ከመብዛታችን የተነሳ ማለት ነው። እና በዚህ በኪቲ ጀኖቬዝም ኬዝ ላይ የተመለከትነው ይህንን ነው። እነዛ ሰዎች 40 የሚደርሱ ጎረቤታሞች እያዩ ነበር። አክቹሊ ድምፅ እየሰሙ ነው። የሆነ ችግር እንዳለ ካሉበት ህንፃ እየሰሙ ነበር። ነገር ግን ሄዶ ለማገዝ ሄዶ ለመርዳት እንግዲህ እከሌ ይርዳ እከሊት ትሂድ በሚል የተመልካች ፉክክር የልጁ ህይወት እንግዲህ ለህልፈተ ህይወት እንዲዳረግ ምክንያት ሆኗል ማለት ነው እና ይሄ በማህበረሰብ ውስጥ አሁንም በዚህ በማህበራዊ ሚዲያውም ላይ የሆኑ ችግሮች ሲነሱ የሆኑ ችግሮች ሲታዩ ስናነባቸው ስናያቸው ቶሎ ብለን ራሳችንን ከዛ ችግር አውጥቶ ነው ይሄ እኔን አይመለከተኝም፣ ይሄ የመንግስት ሚና ነው፣ የዩኒቨርሲቲዎች ኃላፊነት ነው፣ የምሁራን ሚና ነው፣ ኦር የሃይማኖት አባቶች ሚና ነው፣ ኦር የሀገር ሽማግሌዎች ሚና ነው ብሎ ይሄ ከኃላፊነት የመሸሽ ዝንባሌ ያለና በዚህ በሶሻል ሳይኮሎጂስቶች ሶሻል ሉፒንግ ላሉ መሰለኝ ኃላፊነት ሙሉ በሙሉ ላለመቀበል የሚደረግ ፍላጎት ወይም እሳቤ የምንበለው በደንብ ተንሰራፍቶ ይገኛል። እንዲህ ያለ እሳቤና እኔ ሪስፖንስብል ነኝ፣ በቃ እኔ ነኝ እጄ እከሌን ማገዝ ያለብኝ፣ እከሌትን እጄ መርዳት ያለብኝ እኔ ነኝ የሚል ፍላጎት ሲያንስ ማለት ነው የባይስታንደር ኢፌክት ኤክስፐሪመንት ዋና ማጠንጠኛው ሀሳብ ማለት ነው እና አካባቢያችን አጠገባችን ያሉ ሰዎችን በደንብ ብናቸው እከሌ ያለው እከሊት አለችው በሚል ምናልባት ሰፖርት እኛ ማድረግ እየቻልንም በገንዘብም በሀሳብም በሌላም ባለን በቁስም እርስ በርስ መተጋገዝ እየተቻለ እሱ እኮ እከሊት አለችው እከሌ ያለው በሚል ሰዎች በበዙ ቁጥር ያ ግለሰብ ያ ችግር ውስጥ ያለው ሰው ሰፖርት፣ እርዳታ፣ ድጋፍ፣ አይዞ ባይነት
የሞራል ስፖርት ድጋፍ የማግኘት እድሉ እጅግ በጣም የቀነሰ ይሆናል ነው ዋናው የዚህ ኤክስፐሪመንት ጭብጥ ማለት ነው። እና እንግዲህ ይህንን ሁላችንም ዞር ዞር ብለን ቼክ ማድረግ ይኖርብናል። አሁን አጠገባችንም ላይ ፕራክቲካሊ በዕለት ተዕለት ህይወታችን ላይ የሚገጥሙ የተለያዩ እንደዚህ ያሉ መንገድ ላይ ስትሄዱ አስፋልት ዳር የሆነ ሰው ወድቆ ቢገኝ ማንም ሰው ዞር ብሎ ላያየው ይችላል። ምናልባት የተለመደ ነው ወይም ኖርማል ነው ተብሎ ስለሚታሰብ። ነገር ግን 1 3 4 ሰው 5 ሰው 6 ሰው ሰብሰብ ብለው ከበብ ብለው ያንን ሰው አደጋ ያደረሰበትን ሰው ሄደው እያዩ ቢሆን ሄዶ የማየት ፍላጎቱ ይኖራል። አልፎ ያጆች ማለት ነው። ባይስታንደር ኢፌክት ያ ነው። በነገራችን አልፎ ያጅ እንደማለት ነው ወደ አማርኛው እንደው በደምሳሳው ስናመጣውና አልፎ የሚሄድ ሰው ጠጋ ብሎ ምንድነው ብሎ ሊጠይቅ ሊመለከት ለተወሰኑ ለ2 ለ3 ደቂቃ ጉዳዩን ሊያጣራ ይችላል። ከዛ ምንድነው አልፎ ይሄዳል። አልፎ ያጅም አይደል ያለው አልፎ ይሄዳል። ምንም ሶሉሽን እዛ ለተፈጠረው አደጋም ችግርም እሱ ማድረግ የሚችለው ቢሆንም ኖ ፖሊሶች ይሄን ነገር ሶልቭ ያድርጉት ወይም እዚህ አካባቢ ያሉ ኃላፊነት ያላቸው ሰዎች ይከታተሏቸው እንትን ይበሏቸው ይርዷቸው በሚል አልፎ የመሄድ ከፍተኛ አባዜ ይስተዋልብናል። እና በእኛ ትንሽዬ ሰፖርት በእኛ ጥቂት እርዳታ ሰዎችን በብዛት ከብዙ ውጣ ውረድ ማውጣት የሚቻል ስለሆነ ያንን እንድናስተውል ነው ይሄንን የመጀመሪያውን ባይስታንደር ኢፌክት ኤክስፐሪመንት ይዤ የመጣሁት። ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብለህ ካሰብክ ዘግተህ ከመውጣት በፊት 1 ሰከንድ ወስደህ ቪዲዮን ላይክ ብታደርግ ነው ጥሩ ነው። ያው ለብዙ ኦዲየንስ እንድንደርስ ነው። በቋምነት በእንደዚህ ያለ ስነ ልቦናዊ ርዕሰ ጉዳዮች ላይ ለመማማር ደግሞ ያው ነፃ ነው። እስካሁን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቋሚ ወዳጆች ቤተሰቦች እንሆናለን። ቻው።